ሰላም ተማሪዎች እንዴት ናችሁ? መምህር ቴዎድሮስ ነኝ ከሳቋማ። በዛሬው ኬሚስትሪ ግሬድ 9 ምዕራፍ 4 ትምህርታችን ላይ the major trends in the periodic table እንግዲህ በባለፈው ቪዲዮ periodic tableን በደንብ ተመልክተናል። አሁን ደግሞ major trends in the periodic table የተወሰኑ የኤሌመንቶችን ፕሮፐርቲ አንስተን አክሮስ የፔሪድ እና ዳውን ግሩፕ የሚኖራቸውን ትሬንድ እንመለከታለን ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዲሁም ደግሞ ቴሌግራም እና ዌብሳይት አድራሻዎቻችንን ዘወትር መጎብኘት እንዳትዘነጉ። አሁን ቀጥታ ወደ ሜጀር ትሬንድስ ኢን ዘ ፔሪዮዲክ ቴብል። Learning competencies. At the end of this section, you should be able to describe the four major trends: atomic size, ionization energy, electron affinity, and electronegativity in the periodic table. እንግዲህ ይህን ትምህርት የዛሬውን ትምህርት ተምራችሁ ሲጨርሱ እነዚህን ነገሮች በደንብ እንድትገልጹ አብራርታችሁ እንድትናገሩ ያስችላችኋል ማለት ነው። አቶሚክ ሳይዝ ምንድን ነው? አክሮስ የፔሪድ ዳውን ግሩፕ ይጨምራል ይቀንሳል? አዮናይዜሽን ኢነርጂ፣ ኤሌክትሮን አፊኒቲ እና ኤሌክትሮን ኔጋቲቪቲ እነዚህ የኤሌመንት ባህሪዎች ወይም ፕሮፐርቲዎች ምንድን ናቸው የሚለውን ትመለከታላችሁ ወይም እንድታውቁ ያደርጋችኋል። ከዚህ በተጨማሪ ደግሞ አክሮስና ዳውን ግሩፕ ምን ይመስላሉ፣ ትሬንዳቸው ይጨምራሉ ወይስ ይቀንሳሉ የሚለውን ከነ ምክንያቱ እንድታውቁ ያስችላችኋል ማለት ነው። እንግዲህ ተማሪዎች ቅድም እንዳለው እነዚህን አራት የኤሌመንት ፕሮፐርቲዎች አቶሚክ ሳይዝ፣ አዮናይዜሽን ኤነርጂ፣ ኤሌክትሮን አፊኒቲ ኤንድ ኤሌክትሮን ኔጋቲቪቲን አንድ በአንድ እንመለከታለን ማለት ነው። እንዲሁም ደግሞ ዴፊኒሽናቸውና ትርጉማቸውን ብቻ ሳይሆን አክሮስ የፔሪድ ስንሄድ የትኛው ከየትኛው ይበልጣል ወይም ደግሞ ትሬንዳቸው ምን ይመስላል፣ እንዲሁም ደግሞ ዳውን ግሩፕ ምን ይመስላል የሚለውንም በድጋሚ በደንብ አብራርተን እናያለን ማለት ነው። Activity 4.4 in group discuss why all the elements of a group have similar chemical properties. B. all the elements of a period have different chemical properties. እንግዲህ በግሩፕ ትሆኑና እንደተለመደው እነዚህ ሁለት አክቲቪቲ ጥያቄዎች ላይ ዲስከስ ታደርጋላችሁ ማለት ነው። የመጀመሪያው all the elements in a group ወይም ደግሞ በግሩፕ ውስጥ ኤሌመንቶች ተመሳሳይ ባህሪ አላቸው፣ ተመሳሳይ ኬሚካላዊ ባህሪ ያሳያሉ ብለናል። ምክንያቱ ምንድን ነው? እንዲሁም ደግሞ አክሮስ የፔሪድ ስንመለከት ኤሌመንቶች የተለያየ ባህሪ ነው የሚያሳዩት፣ አንድ አይነት ባህሪ አይደለም። ለዚህስ ምክንያቱ ምንድን ነው የሚለውን ተወያዩና መልስ አስቀምጡ። አዎ እንግዲህ ተማሪዎች እናንተ ተወያይታችሁ ነገር አስባችኋል ወይም የሆነ ነገር ጽፋችኋል ብዬ አስባለሁ። እስቲ አጠር አድርገን ለመመልከት ያክል እነዚህ እንግዲህ አንድ ግሩፕ ውስጥ ያሉ ኤሌመንቶች ተመሳሳይ ባህሪ ያሳያሉ። ለዚህ ደግሞ በባለፈው ትምህርታችን ላይ በደንብ ጠቅሰነዋል። ምክንያቱ ምንድነው? አውተር ሞስት ሼል ኤሌክትሮናቸው ወይም ደግሞ አውተር ሞስት ሼል ኤሌክትሮንን ምን እንለዋለን? ቫለንስ ኤሌክትሮናቸው አንድ አይነት መሆኑ። ስለዚህ ኤሌክትሮኖች ኬሚካል ፕሮፐርቲ ኦፍ ኤሌመንት ዲተርማይን የሚያደርጉት ቫለንስ ሼል ኤሌክትሮኖች ናቸው። ስለዚህ ወይም ደግሞ አውተር ሞስት ሼሉ ላይ ያሉት ኤሌክትሮኖች። ስለዚህ ኢን ግሩፕ አውተር ሞስት ሼል ኤሌክትሮናቸው ደግሞ አንድ አይነት ከሆነ ስለዚህ የኤሌመንቶች ኬሚካላዊ ባህሪ ኢን ግሩፕ ተመሳሳይ ነው ማለት ነው። ወደ ጎን ስንመለከት ደግሞ ወይም ደግሞ አክሮስ የፔሪድ ግን ኤሌመንቶች the same number of shell ነው ያላቸው እንጂ the same number of outer electron የላቸውም። ስለዚህም ባህሪያቸው ወይም ኬሚካላዊ ባህሪያቸው ይለያያል፣ አይመሳሰልም ማለት ነው። periodic trends are patterns in elements on the periodic table. እንግዲህ periodic trends የምንላቸው ፓተርኖች ናቸው። periodic table ላይ ያሉ ፓተርን ነው periodic trends የምንላቸው። so the major trends are electronegativity, ionization energy, electron affinity, atomic radius and metallic character እነዚህ እንግዲህ periodic table ላይ ያሉ ፓተርኖች ናቸው። The existence of these trends is due to the similarity in atomic structure of the elements in the groups or periods and because of the periodic nature of elements. እንግዲህ የነዚህ ትሬንዶች መኖር ምክንያቱ ምንድን ነው? ሲሚላር በስትራክቸር በአቶሚክ ስትራክቸራቸው መመሳሰላቸው ነው። ለምሳሌ በአቶሚክ ስትራክቸር ስንል ለምሳሌ ኤሌመንትስ ኢን ኤ ግሩፕ they have the same number of valence electrons. elements across a period they have the same number of shells or energy levels. በዚህ ምክንያት እነዚህ ትሬንዶች ኤግዚስት ያደርጋሉ ማለት ነው። As we have seen, the electron configurations of the element show a periodic variation with increasing atomic number. Consequently, there are also periodic variations in physical and chemical
ቢሄቪየር እንግዲህ አቶሚክ ነምበር በጨመረ ቁጥር ፔሪዮዲክ የሆነ ቫሪዬሽን ያሳያል። ይህንን ከኤሌክትሮን ኮንፊግሬሽን ተመልክተናል። ስለዚህ ይህ ቫሪዬሽን ወይም ደግሞ ቫሪዬሽን ተከትሎ ደግሞ በፊዚካልና ኬሚካላዊ ባህሪያቸውም በዛው ልክ ፔሪዮዲካሊ እየተቀየረ ይመጣል ማለት ነው። In this section and section 4.5 and 4.6 we will examine some physical properties of elements that are in the same group or period and additional properties that influence the chemical behavior of the element. ስለዚህ በዚህ ትምህርት ላይ እንግዲህ የኤሌመንቶችን ፊዚካል ፕሮፐርቲ እንመለከታለን። ሴም ግሩፕ ውስጥ ያሉ ወይም ደግሞ ፔሪድ ውስጥ ያሉ ኤሌመንቶች ያላቸውን ተመሳሳይነትና ልዩነት ምን ተርምስ ኦፍ ፊዚካል እና ኬሚካል ባህሪ እንመረምራለን ማለት ነው። ፈርስት ሌትስ ሉክ አት ዘ ኮንሴፕት ኦፍ ኢፌክቲቭ ኒውክሊየር ቻርጅ which has a direct bearing on atomic size and on the tendency for ionization. እንግዲህ እስቲ መጀመሪያ ስለ አቶሚክ ሳይዝ ስለ አዮናይዜሽን ኤነርጂ ከማውራታችን በፊት እነዚህ ነገሮች ላይ እነዚህ ትሬንዶች ላይ ትልቅ ተጽዕኖ ያለውን ኢፌክቲቭ ኒውክሊየር ቻርጅ ዲፋይን እናድርግ። ኢፌክቲቭ ኒውክሊየር ቻርጅ ኢፌክቲቭ ኒውክሊየር ቻርጅ እንግዲህ በአጭሩ ምን ማለት መሰላችሁ ተማሪዎች? the net charge that has direct influence on the outermost shell። ስለዚህ ሁልጊዜ አተምን ስናይ ከዚህ በፊት በነበረው ዩኒት 3 ላይ ስለ አተም ስትራክቸር በደንብ ተምራችኋል። መሀከሉ ላይ ፖዚቲቭሊ ቻርጅድ ሰባተሚክ ፓርቲክሎች አሉ። ምን ይባላሉ? ፕሮቶንስ እና ኒውትራል የሆኑ ሰባተሚክ ፓርቲክሎች አሉ። ከነሱ ውጪ ግን ኤሌክትሮኖች ስፔሲፊክ ፓዝ ይዘው በተለያየ መጠን የተለያየ ሼሎች ላይ ይገኛሉ። ስለዚህ ኢፌክቲቭ ኒውክሊየር ቻርጅ ማለት the net positive charge that attracts that pulls the electrons towards the nucleus ማለት ነው። ስለዚህ ምን ማለት መሰላችሁ? እዚህ ጋር ያሉት ምንድን ናቸው? ፖዚቲቭሊ ቻርጅድ ሰባተሚክ ፓርቲክልስ ወይም ፕሮቶንስ እንላቸዋለን። እነሱ አንድ ቦታ ላይ ሴንተር ላይ ነው የሚገኙት። ኤሌክትሮኖች ግን እዚህ ጋር እንደምታዩ ተበታትነው የተለያየ ሼል ላይ ተቀምጠው ነው የምናገኛቸው። ስለዚህ ይህ ፖዚቲቭ ኒውክላይ ወይም ደግሞ ፖዚቲቭሊ ቻርጅድ ኒውክለስ እነዚህ ኔጌቲቮችን አትራክት ያደርጋል። ስለዚህ ኤሌክትሮንን ወይም ደግሞ ኤክስተርናል ኤሌክትሮንን አትራክት የማድረግ ቀጥታ ተጽዕኖ ያለውን ኔት ፖዚቲቭ ቻርጅ ምንለዋለን? ኢፌክቲቭ ኒውክሊየር ቻርጅ። ኢፌክቲቭ ኒውክሊየር ቻርጅ። ስለዚህ ኢፌክቲቭ ኒውክሊየር ቻርጅ መካከል ያሉ ፖዚቲቮች አሉ። እነዚህ ካንስል ተደራርገው ለምሳሌ ይሄ ፖዚቲቭ በዚህ ኔጌቲቭ ካንስል ይደረጋል፣ ይሄ ፖዚቲቭ በዚህኛው። ስለዚህ ኤክስተርናል ላይ ያላት ፖዚቲቭ ቻርጅ ኔቷ ስንት ነች? አንድ ነች መቀረው ማለት ነው። እሷ ነች ኤክስተርናል ኢፌክት ያላት። ዜድ ኢፌክቲቭ ፎርሙላ አለው ኢፌክቲቭ ኒውክሊየር ቻርጅ ማለት ነው። ዜድ ኢፌክቲቭ እንለዋለን። ሶ ዘ ኢፌክቲቭ ኒውክሊየር ቻርጅ ኢዝ ኢኳል ቱ ዜድ ማይነስ ኤስ። ዜድ ማለት አቶሚክ ነምበር ማለት ነው። አቶሚክ ነምበር አቶሚክ ነምበሩ ከማን ጋር እኩል ነው ብለናል? ከፕሮቶን ነምበሩ ጋር። ኤስ ደግሞ ምንለው? ሺልዲንግ ኤሌክትሮንስ we call it shielding electrons, shielding or screening electrons። shielding electrons ማለት መካከል ላይ ያለው ኒውክለስ አውተር ሞስት ሼል ላይ ያለውን ኤሌክትሮን ላይ የሚያሳድረውን ተጽዕኖ አፌክት የሚያደርጉ መካከል ላይ ያሉ ስክሪን የሚያደርጉ ሺልድ የሚያደርጉ እንደማለት ነው። ስለዚህ ለምሳሌ ለዚህ አተም ይሄ ኤሌመንት ማን ነው? 3 ፖዚቲቭ እንትኖች ያሉት ኤሌመንት ማን ነው? ወይም ደግሞ አቶሚክ ነምበር 3 የሆነ ማን ነው? ሊቲየም አይደለ? ሶ ለምሳሌ ዜድ ኢፌክቲቭ ፎር ሊቲየም ኢዝ ኢኳል ቱ ፎር ዘ ኤሌመንት ሊቲየም ኢዝ ኢኳል ቱ ዜድ ኦፍ ሊቲየም ኢዝ የሊቲየም አቶሚክ ነምበር ስንት ነው? ወይ ነው ፖዚቲቮችን መቁጠር ነው። 3 ሲቀነስ የሊቲየም ሺልዲንግ ኤሌክትሮንስ ማለት በአውተር ሼል እና በኒውክለሱ መካከል ያለው ሼል ስንት ነው? አንድ ሼል። እዚህ ሼል ላይ ስንት ኤሌክትሮኖች አሉ? 2 ኤሌክትሮኖች አሉ። ሲቀነስ 2። ስለዚህ 3 ሲቀነስ 2 ስንት ነው? 1። ስለዚህ ዜድ ኢፌክቲቭ ፎር ሊቲየም ስንት ነው ማለት ነው? ወይም ደግሞ ኢፌክቲቭ ኒውክሊየር ቻርጅ ፎር ሊቲየም ስንት ነው ማለት ነው? 1። በዚህ መልክም ካልኩሌት አድርገን ማግኘት እንችላለን። ወይም ደግሞ ዜድ ኢፌክቲቭን ካልኩሌት አድርገን ምን ያህል ነው ዜድ ኢፌክቲቭ እየጨመረ ነው ወይስ ዘ ሴም ነው የሚለውን ካወቅን በኋላ ሳይዝ ላይ ያለውን ተጽዕኖ መናገር እንችላለን ማለት ነው።
ኦኬ አቶሚክ ሬዲየስ እንግዲህ የመጀመሪያው የምናየው ፕሮፐርቲ ነው የሚሆነው። አቶሚክ ሬዲየስ ሌሎቹና አዮናይዜሽን ኤነርጂ እንዲሁም ደግሞ ሌሎቹ ትሬንዶች ላይ ትልቅ አስተዋጽኦ ወይም ተጽዕኖ ስላለው ስለዚህ አቶሚክ ሬዲየስን በደንብ እንመለከታለን ማለት ነው። አቶሚክ ሬዲየስ ስንል እንግዲህ ስለ ሲንግል አተም ከሆነ የምናወራው ልክ እንደ ሰርክል በማቴማቲክስ ትምህርታችሁ የሰርክል ሬዲየስ ማለት ከሴንተሩ እስከ ሰርክሉ ላይ ያለው ርቀት ነው ሬዲየስ የሚለው አይደለ። ስለዚህ በዚህም ጊዜ ከሴንተሩ ወይም ከኒውክለሱ እስከ አውተር ሞስት ሼል ያለውን አቶሚክ ሬዲየስ ብለን እንጠራዋለን። ወይም ደግሞ ሁለት የተያያዙ አተሞች ዳያቶሚክ ኤሌመንቶች ከሆኑ ወይም ደግሞ አተሞች ከሆኑ ከሁለቱ ኒውክላይ ወይም ደግሞ ከአንዱ ኒውክላይ እስከ ሌላኛው ኒውክለስ ያለውን ርቀት ለክተን ለሁለት ስናካፍለው አቶሚክ ሬዲየስ ይሰጠናል ማለት ነው። ሶ አክቲቪቲ 4.5 form a group and perform the following task. Present your findings to the class. By referring figure 4.6, discuss in group what you observe on the trend in atomic radius and present your conclusion for the class. እንግዲህ በግሩፕ ትሆኑና ወይም ደግሞ ኢን ፔር ሁለት ሶስት ትሆኑና ከዛ በኋላ ፊገር 4.6 ላይ መጽሐፋችሁ ላይ የአቶሚክ ሬዲየስ ኦፍ ሰም አተምስ ተሰጥቷል። ስለዚህ የተወሰኑ ኤሌመንቶች አቶሚክ ሬዲየሳቸው ተሰጥቷል። ስለዚህ ያንን በመመልከት አቶሚክ ሬዲየስ ትሬንዱ ምን ይመስላል የሚለውን ነገር ተወያዩበት። ሶ ፎር አተምስ ሊንክድ ቱጌዘር ቱ ፎርም አን ኤክስቴንሲቭ 3-dimensional network, atomic radius is simply 1/2 the distance between the nuclei into neighboring atoms. እንግዲህ ፊገር 4.5 ላይ መጽሐፋችሁ ላይ ሄዳችሁ በደንብ እሱን ይዛችሁ ተከታተሉ፣ ወይም ደግሞ ቀጥሎ አብረን እናየዋለን። ለ3D 3-dimensional ኔትወርክ ላላቸው ወይም ደግሞ ለተያያዙ አተሞች አቶሚክ ሬዲየስ ካልኩሌት በምናደርግበት ጊዜ ግማሹን 1/2 of the distance between the nuclei በሁለት ጎረቤታማ አተሞች መካከል ወይም ደግሞ አጠገብ ላጠገቡ ያሉትን አተሞች እንወስድና በሁለቱ ኒውክለስ መካከል ያለውን ርቀት ሲካፈል ለሁለት ብለን በዛ መልክ ካልኩሌት እናደርጋለን። አቶሚክ ሬዲየስ ፎር 3-dimensional ኔትወርክ ማለት ነው። For elements that exist as simple diatomic molecules, the atomic radius is 1/2 the distance between the nuclei of the two atoms in a particular molecule. እንግዲህ ዳይአቶሚክ ሞለኪውሎች ምንድን ናቸው? ምናልባት ዳይአቶሚክ ሞለኪውልን ማወቅ ይጠበቅባቸዋል። ሶ የተወሰኑ ኤሌመንቶች ኤግዚስት የሚያደርጉት ኢን ዳይአቶሚክ ሞለኪውል ፎርም ነው። ዳይ ማለት ሁለት አተሞች ቱጌዘር። ለምሳሌ ሃይድሮጅን ስንል ሃይድሮጅን ብቻውን ኤግዚስት አያደርግም። ሃይድሮጅን ጋዝ እንደዚህ ነው ኤግዚስት የሚያደርገው። ኦክሲጅን ጋር ስንመጣ ኦቱ፣ ናይትሮጅን ጋር ስንመጣ ኤንቱ። አያችሁ አይደለ? እነዚህ የተወሰኑት ዳይ አቶሚክ ኤሌመንቶች ናቸው። ስለዚህ ሁለት አተሞች አንድ ላይ ተያይዘው ማለት ነው፣ ልክ እንደዚህ። ስለዚህ ፎር ዳይ አቶሚክ ኤሌመንትስ ሬዲየሱን አቶሚክ ሬዲየሱን ካልኩሌት ስናደርግ ኢት ኢዝ 1/2 the distance between the nuclei of the two። እዚህ ጋር የሁለቱ ኒውክላይ አለ። ስለዚህ ከዚህ እስከዚህ ያለው ርቀት አለ። ዊ ኮል ኢት ኢንተር ኒውክሊየር ዲስታንስ። የሱ ግማሽ ምን ይሰጠናል? አቶሚክ ሬዲየስን ይሰጠናል ማለት ነው። ሶ ተማሪዎች እንግዲህ ቅድም ፊገር 4.5a ፎር 3D እንዳልነው ለምሳሌ ኢን ሜታል ሰች አስ ቤሪሊየም the atomic radius is defined as 1/2 the distance between the centers of two adjacent atoms። እዚህ ጋር እንደምናየው ማለት ነው። ለምሳሌ እዚህ ጋር አጠገብ ላጠገብ ያሉ አተሞች አሉ። ስለዚህ የነሱን ኒውክለስ ወይም ደግሞ የሁለቱን ኒውክላይ ሁለት ሲሆን ነው ከሁለትና ከዛ በላይ ኒውክለሶችን ኒውክላይ ብለን እንጠራለን። ስለዚህ በሁለቱ ኒውክለሶች መካከል ያለውን ርቀት ሲካፈል ለሁለት አቶሚክ ሬዲየስ ይሰጠናል ማለት ነው። ፎር ኤግዛምፕል ኢን ዘ ኬዝ ኦፍ ቢ ደግሞ ፎር ኤሌመንትስ ዛት ኤግዚስት አስ ዳያቶሚክ ቅድም እንዳየነው ሞለኪውልስ ለምሳሌ አዮዲን the radius of the atom is defined as 1/2 the distance between the centers of the atoms in the molecule። ስለዚህ በሁለቱ ሁለት አተሞች ናቸው። ሁለት አዮዲን ለምሳሌ እንደ አዮዲን ብንወስደው ሁለት አዮዲን አተሞች ተያይዘው ነው የሚገኙት። ስለዚህ ከአንደኛው አዮዲን ኒውክለስ እስከ ሌላኛው አዮዲን ኒውክለስ መካከል ያለው ርቀት ሲካፈል ለሁለት አቶሚክ ሬዲየስ ብለን እንጠራዋለን ማለት ወይም ደግሞ አቶሚክ ሬዲየስን ይሰጠናል ማለት ነው። Figure 4.6 shows the atomic radii of many elements according to their positions in the periodic table።
And figure 4.7 plots the atomic radii of these elements against their atomic numbers. እንግዲህ እንመጣበታለን። ፊገር 4.6 ቀጥሎ ከተወሰኑ ስላይዶች በኋላ እናየዋለን። So it shows the atomic radii of many elements. የተለያዩ ኤሌመንቶችን አቶሚክ ራዲየስ ነው የሚያሳየን። ቅድም በግሩፕ ዲስከስ እንዳለ አርጉ እንደተባላችሁት። ስለዚህ እሱን በደንብ እንመለከታለን ስንደርስበት ማለት ነው። 4.6 አቶሚክ ራዲየስ፣ 4.7 ደግሞ እሱንም ስንደርስበት በደንብ እናየዋለን። አቶሚክ ራዲ እና አቶሚክ ነምበርን በግራፍ መልክ ላይ ወይ ነው ግራፍ ላይ እንመለከታቸዋለን። ያላቸውን ሪሌሽንሺፕ እንመለከታለን ማለት ነው። Periodic trends are clearly evident in studying the trends. Bear in mind that the atomic radius is determined to a large extent by the strength of the attraction between the nucleus and the outer shell electrons. አሁን ቀጥሎ ለምናየው በጣም ጠቃሚ ፖይንት ነው ይሄ። አቶሚክ ሬዲየስ ወይም ደግሞ አቶሚክ ሳይዝ አክሮስ ኤ ፔሪድ እና ዳውን ኤ ግሩፕ ስንሄድ ይጨምራል ወይስ ይቀንሳል የሚለውን ለመመለስ እዚህ ጋር ያለው ነገር በጣም ትልቅ ፖይንት ነው። ስለዚህ አቶሚክ ሳይዝ ወይም አቶሚክ ሬዲየስ በማን ኢንፍሉዌንስድ ይሆናል? በስትሬንግዝ ኦፍ ዘ አትራክሽን ቢትዊን በኒውክለስ ኤንድ ዘ አውተር ሼል ኤሌክትሮን። ስለዚህ በኒውክለሱ ወይም ደግሞ በሴንተሩ ዘ አተሙና ኒውክለሱ ማለት ፖዚቲቭሊ ቻርጅድ ሴንተሩ ነው እና በኤሌክትሮን አውተር ሞስት ሼል ኤሌክትሮኖች መካከል ያለው የመሳሳብ ጥንካሬ ወይም ደግሞ ስትሬንግዝ ኦፍ አትራክሽን ፎርስ ዲፔንድ ያደርጋል አቶሚክ ራዲየስ ማለት ነው። ስለዚህ ይሄ እዚህ ጋር ያለው ሞር የሚስበው ከሆነ ሳይዙ እያነሰ ይሄዳል። ግን እዚህ ጋር ነምበር ኦፍ ሼሎቹ እየበዙ ቫለንስ ሼሉ ከሴንተር ኦፍ አተም ወይም ደግሞ ከኒውክለሱ በጣም በርቀት የሚገኝ ከሆነ የአቶሚክ ሳይዙም የዛን ያክል እየጨመረ ይሄዳል ማለት ነው። ስለዚህ the atomic radius is largely depend on the strength of the attraction between the nucleus and the outer shell electrons. ይህን አእምሯችሁ ውስጥ አስቀምጡ እንዳትረሱት። So within a group of elements we find that atomic radius increases with increasing atomic number. አሁን ቀጥታ ወደ ትሬንዱ መጣን። ስለዚህ አሁን ዳውን የግሩፕ ነው የምናወራው። ስለዚህ ዳውን የግሩፕ በምናወራበት ጊዜ አቶሚክ ሬዲየስ ኢንክሪዝስ ዊዝ ኢንክሪዚንግ ዋት አቶሚክ ነምበር። አቶሚክ ነምበር በሁለቱም ዳይሬክሽን ይጨምራል አይደለ? አዎ ሃይድሮጅን 1 ነው፣ ሂሊየም 2 ነው፣ ሊቲየም 3 ነው፣ ቤርሊየም 4፣ ቦሮን 5። ስለዚህ ወደ ጎን ስንሄድ አንድ እየጨመረ ይሄዳል፣ ወደ ታችም እንደዚሁ እየጨመረ ይሄዳል። ስለዚህ በሁለቱም ዳይሬክሽን አቶሚክ ነምበር ይጨምራል ወይም ደግሞ ፕሮቶን ነምበር ይጨምራል። ሶ አቶሚክ ሬዲየስ ዌን ዩ ጎ ዳውን አቶሚክ ሳይዙ የአተሞች ሳይዝ ማለት ነው እየጨመረ ይሄዳል ማለት ነው። ለምን ካላችሁ ምክንያቱም እዚህ ጋር የነበረው ነምበር ኦፍ ሼል ስንት ነው? 1፣ እዚህ ጋርስ 2፣ እዚህ ጋርስ 3፣ እዚህ ጋርስ 4። ዛት ሚንስ አራተኛ ላይ ያለችዋ ኤሌክትሮን ወይም ደግሞ ቫለንስ ሼል ኤሌክትሮኗ ከኒውክለሷ ርቀቷ ሩቅ ነች ወይም ደግሞ ርቀቷ እየጨመረ ነው የሚሄደው ከላይ ወርታይ ስንሄድ። ስለዚህ እየጨመረ ሄደ ማለት የሴንተር ኦፍ አተሙ ወይም የኒውክለሱ አትራክሽን ፎርስ ያን ያህል ጠንካራ ስላልሆነ ስለዚህ አቶሚክ ራዲየሱ እየረዘመ እየጨመረ ይሄዳል ማለት ነው። ሶ ፎር ዘ አልካሊ ሜታልስ ኢን ግሩፕ 1A አልካሊ ሜታልስ እንግዲህ የምንላቸው ከሊቲየም እስከ ፍራንሺየም ያሉት እነዚህ ኤሌመንቶች ናቸው። The outermost electron resides in the ns orbitals. ምን ማለት ነው? ከዚህ በፊት ኤሌክትሮን ኮንፊግሬሽን ስንሰራ ለምሳሌ ለሊቲየም የቫለንስ ሼል ኤሌክትሮኑ ፎር ኢንስታንስ ለሊቲየም ነበር የተባባል ነው። የመጨረሻዋ ኤሌክትሮን ፎር ሊቲየም ፎር ኢንስታንስ 1s2 እና ዜን 2s1 ፎር ሶዲየም ቫለንስ ሼል ኤሌክትሮን ኮንፊግሬሽኑ 3s1 ፎር ፖታሲየም 4s1። ስለዚህ እቺ አንድ ኤሌክትሮን ምን ላይ ነው የምትገኘው ማለት ነው? ተቀምጣ ኤስ ኦርቢታል ላይ ትወስናለች። ኤስ ኦርቢታል ላይ ተወስና ትገኛለች ማለት ነው ፎር አልካሊ ሜታልስ። Because orbital size increases with the increasing principal quantum number and the size of the metal atoms increases from lithium to cesium. So as you can see, lithium is less than in size in atomic radius than potassium, sodium than potassium, rubidium, cesium. So እንግዲህ ኦርቢታል ሳይዝ ወደ ታች በምንሄድበት ጊዜ ፕሪንሲፓል ኳንተም ነምበር ይጨምራል ማለት ነው። ለምሳሌ
የመጀመሪያውን ኤሌመንት ብንወስድ ሊቲየምን ብንወስድ የሊቲየም ኤሌክትሮን ኮንፊግሬሽን 1s2 ቀጥሎ የሚመጣው ደግሞ ማን ነው? ሶዲየም ነው። የሶዲየም ኤሌክትሮን ኮንፊግሬሽን 1s2 2s2 2p6 3s1 ቀጥሎ የሚመጣው ደግሞ ፖታሲየም ነው። ፖታሲየም 19 ኤሌክትሮኖች አሉት። 1s2 2s2 2p6 3s2 3p6 4s1 የመጨረሻውን ትልቁን ፕሪንሲፓል ኳንተም ነበር በምንወስድበት ጊዜ እዚህ ጋር 4 ነው፣ እዚህ ጋር ደግሞ 3 ነው፣ እዚህ ጋር 2 ነው። ስለዚህ የመጨረሻው 2s1 3s1 4s1 ፕሪንሲፓል ኳንተም ነምበሩ እየጨመረ ሄደ ማለት 2 ላይ ያለው ሰብሼል ወይም ደግሞ ኦርቢታል እና 4 ላይ ያለው ኦርቢታልም ሳይዙ አብሮ ይጨምራል። ስለዚህ ይህ የሳይዝ ኢንክሪመንት ስላለ አቶሚክ ሳይዛቸው ወይም አቶሚክ ሬዲየሳቸው ወደታች በምንሄድበት ጊዜ እየጨመረ ይሄዳል ማለት ነው። ይሄ አንድ ፖይንት ነው። ይሄንን ያዙ። ሁለተኛ ደግሞ ኢፌክቲቭ ኒውክሊየር ቻርጅ ከዚህ በፊት እንደተነጋገር ነው ዜድ ኢፌክቲቭ ማለት ኢፌክቲቭ ኒውክሊየር ቻርጅ ማለት ዜድ ማይነስ ኤስ ማለት ነው። ይህ ፎርሙላ በደንብ ያዙ። ኢፌክቲቭ ኒውክሊየር ቻርጅ ኔት ኤክስተርናል ወይም ደግሞ አውተር ሞስት ሼል ኤሌክትሮን ላይ ያለው የኒውክሊየሱ ኢፌክቲቭ ኔት አትራክሽን ፎርስን የምንለካበት ነው። ስለዚህ ዜድ ኢፌክቲቭ ኢዝ ኢኳል ቱ ዜድ ማለት አቶሚክ ነምበሩ ሲቀነስ ሺልዲንግ ኤሌክትሮንስ። ሺልዲንግ ኤሌክትሮንስ የምንላቸው ከአውተር ሞስት ሼል ኤሌክትሮን ውጪ ያሉ መካከል ላይ ያሉ ኤሌክትሮኖች ነው። ስለዚህ ዜድ ኢፌክቲቭን ፎር ሊቲየም ካልኩሌት ስናደርግ ፎር ሊቲየም ጋር ስነ አቶሚክ ነምበር ኦፍ ሊቲየም ስንት ነው? 2 ሲደመር 1 3 ሲቀነስ ኢነር ኤሌክትሮንስ ወይም ሺልዲንግ ኤሌክትሮንስ የምንላቸው 2 ናቸው ኢዝ ኢኳል ቱ 1። ዜድ ኢፌክቲቭ ፎር ሶዲየም ሁለተኛው ጋር ስንመጣ ዜድ ኢፌክቲቭ ወይም ኢፌክቲቭ ኒውክሊየር ቻርጅ ፎር ሶዲየም ጋር ስንመጣ ደግሞ ሶዲየም ጋር ስንት ኤሌክትሮኖች አሉ? 2 ሲደመር 2 4 4 ሲደመር 6 10 10 ሲደመር 1 11 ሲቀነስ ሺልዲንግ ኤሌክትሮን ማለት ከአውተር ሞስት ሼል ኤሌክትሮን ውጪ ያሉት ኤሌክትሮኖች 2 ሲደመር 2 4 4 ሲደመር 6 10 ከ11 ላይ 10 ሲቀነስ 1። ልክ በተመሳሳይ መልኩ ዜድ ኢፌክቲቭ ኦፍ ፖታሲየም ጋር ስንመጣ አጠቃላይ የፖታሲየም አቶሚክ ነምበር ወይም ኤሌክትሮን ነምበሩ 19 ነው። ሲቀነስ ኢነር ኤሌክትሮንስ የምንላቸው 2 ሲደመር 2 4 ሲደመር 6 10 ሲደመር 2 12 ሲደመር 6 18 ስንት ይመጣል? 1 ይሆናል። ስለዚህ ኢፌክቲቭ ኒውክሊየር ቻርጅ ሪሜንስ ዘ ሴም ዌን ዩ ጎ ዳውን ማለት ነው። ስለዚህ ይህንን አይዲያ በደንብ ያዙት። we can apply the same reasoning to the elements in other groups። እንግዲህ እያየን ያለነው አቶሚክ ሳይዝን ዳውን ኤ ግሩፕ ያለውን ቢሄቪየር ነው። for group 1a በደንብ አድርገን ተመልክተናል። when you go down a group atomic size increases, orbital size also increases with increasing principal quantum number. Okay, figure 4.6 atomic radii in picometer of representative elements according to their positions in the periodic table. Note that there is no general agreement on the size of atomic radii. We focus only on the trends in atomic radii, not on their precise value. ፕሪሳይዝ የሆነ ቫሊዩ ለአቶሚክ ሬዲየስ ዲተርሚን ማድረግ እውነት ለመናገር በጣም ከባድ ነው። ምክንያቱም አተሞች በጣም ትንሽ ስለሆኑ በሳይዝ ማለት ግን ጀነራል ትሬንዳቸውን ጀነራል ሳይዛቸውን ማውራት እንችላለን፣ ስለ ጀነራል ትሬንዱ ማለት ነው። ስለዚህ ሲቀጥሉ ያለውን ሊስት እንመልከት። እዚህ ጋር እንደምትመለከቱት እንግዲህ ተማሪዎች ኢንክሪዚንግ አቶሚክ ሬዲየስ ወደ ታች ስንሄድ አቶሚክ ሬዲየስ ይጨምራል፣ ወደ ጎን ስንሄድ አቶሚክ ሬዲየስ ይቀንሳል። ወደዚህ አሮን በደንብ ተመልከቱ። ይሄ ወደዚህ ነው የሚያሳየው። ኦኬ ወደዚህ ወደ ተቃራኒው ማለት ነው። ወደዚህ ይጨምራል፣ ወደዚህ ስንሄድ ግን ይቀንሳል። ስለዚህ እዚህ ጋር እንደምንመለከተው ኢንክሪዚንግ አቶሚክ ሬዲየስ ቅድም ባየነው መሰረት ዳውን ኤ ግሩፕ በምንሄድበት ጊዜ አቶሚክ ራዲየስ እዚህ ጋር በፒኮሜትር ሰጥቷቸዋል። ፎር ሊቲየም 152 ፒኮሜትር፣ ፎር ሶዲየም 186 ፒኮሜትር። ዶንት ፎርጌት ፒኮ ስንት ነበር የተባባል ነው? 10 ፓወር ኦፍ
-12 ወንደርፉል። ሶ ፖታሲየም 227 እያለ ወደታች ይጨምራል። እዚህ ጋር እንደምታዩት ቁጥሩ ኦልሞስት ለሁሉም ማለት ይቻላል ወደታች ነምበር ኦፍ ሼሉ ስለሚጨምር አዲሽናል ሼሎች አድ ስለሚደረጉ አቶሚክ ሳይዝ እየጨመረ ይሄዳል። ወደ ጎን በምናይበት ጊዜ ደግሞ ወይም ደግሞ አክሮስ ፔሪድ እዚህ ጋር በጀነራሊ ስንመለከት አቶሚክ ሳይዝ የመቀነስ አዝማሚያ ያለው 152 ነበር፣ 112፣ 85፣ 77 እዚህ ጋርም እንደዛው እየቀነሰ ይሄዳል። ምን ይሆን ምክንያቱ? አው በዋነኝነት የአቶሚክ ሬዲየስ ወደ ጎን መቀነስ ምክንያት ዜድ ኢፌክቲቭ ነው። ዜድ ኢፌክቲቭ ነበር የተባልነው ኢፌክቲቭ ኒውክሊየር ቻርጅ። ይህንን በቀጣይ ስላይዳችን ላይ እንመለከተዋለን ማለት ነው። ሶ ጀነራሊ ግን እዚህ ጋር ያለውን ነገር እንዳትረሱት። ዳውን ግሩፕ አቶሚክ ሳይዝ ይጨምራል፣ አክሮስ ፔሪድ አቶሚክ ሳይዝ ይቀንሳል። ይህንን ጀነራል ትሬንድ በውስጣችሁ አስቀምጡት። ምክንያቱም የዚህ አቶሚክ ሬዲየስ ወደ ጎንና ወደ ታች መጨመርና መቀነስ በአዮናይዜሽን ኢነርጂ ላይ ትልቅ ተጽዕኖ ስላለው ይህንን ውስጣችሁ አስቀምጡት። እንቀጥል። ኦኬ ተማሪዎች እንግዲህ የኤፌክቲቭ ኒውክሊየር ቻርጅን ተጽዕኖ ለማየት 3 ኤሌመንቶችን ሲንውሰድ ጎን ለጎን ያሉ ካርበን ኢትስ አቶሚክ ነምበር ኢዝ 6 ከካርበን ቀጥሎ የሚመጣው ኤሌመንት ማለት ነው ናይትሮጅን። የናይትሮጅን ደግሞ አቶሚክ ነምበር ስንት ነው? 7። ኦክሲጅን ከናይትሮጅን ቀጥሎ ነው፣ ስለዚህ 8። ሶ ናው ዜድ ኢፌክቲቭን ስለእያንዳንዱ ካልኩሌት እና ዜድ ኢፌክቲቭ ማለት ወይም ደግሞ ኢፌክቲቭ ኒውክሊየር ቻርጅ ማለት ዜድ ማይነስ ኤስ። ዜድ ምንድን ነው? አቶሚክ ነምበር። ኤስስ ሽልዲንግ ኤሌክትሮንስ። ሶ ለካርበን ካልኩሌት ስናደርግ የካርበን አቶሚክ ነምበር ስንት ነው? 6 ሲቀነስ ሽልዲንግ ኤሌክትሮንስ ኦፍ ካርበንን ለማወቅ ኤሌክትሮን ኮንፊግሬሽኑን እዚህ ጋር ብንሰራው ቆንጆ ነው። ሶ የካርበን ኤሌክትሮን ኮንፊግሬሽን በአጭሩ ስንሰራው በሜን ሼፕ ስንሰራው 2 4፣ የናይትሮጅንን ስንሰራ 2 5፣ የኦክሲጅን ዩዚንግ ሜን ሼል ኤሌክትሮን ኮንፊግሬሽን 2 6። ሶ ለዜድ ኢፌክቲቭ ፎር ካልሽየም ስንት ይመጣል ማለት ነው? 6 ሲቀነስ ከአውተር ሼል ውጭ ያሉት ኤሌክትሮኖች ስንት ናቸው? 2። ስለዚህ 6 ሲቀነስ 2 ስንት ነው? 4። ናይትሮጅን ጋር ስንመጣ ዜድ ኢፌክቲቭ ኢዝ ኢኳል ቱ አቶሚክ ነምበሩ ስንት ነው? 7 ሲቀነስ ፈርስት ሼል ላይ ያለው ኤሌክትሮን 2 ስንት ይመጣል? 5። ኦክሲጅን ጋር ስንመጣ ዜድ ኢፌክቲቭ ኢዝ ኢኳል ቱ 8 አቶሚክ ነምበሩ ሲቀነስ 2 6 ይመጣል። አያችሁ? ሶ ሉክ ኢፌክቲቭ ኒውክሊየር ቻርጅ ቅድም ስንመለከት ዳውን ግሩፕ ሪሜን ዘ ሴም ብለናል። አክሮስ ፔሪድ ግን ስናይ አክሮስ ፔሪድ ዜድ ኢፌክቲቭ ምን እየሆነ ነው የሚሄደው? እየጨመረ። ዜድ ኢፌክቲቭ ጨመረ ማለት አውተር ሞስት ሼሉ ላይ ያለው የኒውክለሱ ወይም ደግሞ የሴንተር ኦፍ አተሙ አትራክሽን ወይም ተጽዕኖ ጨመረ ማለት ነው። ዜድ ኢፌክቲቭ ጨመረ ማለት ነው። አክሮስ ፔሪድ ሶ ዜድ ኢፌክቲቭ ከጨመረ ነምበር ኦፍ ሼል አይጨምርም ብለናል። ለነዚህ ነምበር ኦፍ ሼላቸው 2 ነው። እዚህ ጋር እንደምታዩት ለሁሉም ግን የኒውክለሱ የመሳብ አቅም ስለሚጨምር አቶሚክ ሳይዝ ምን እንዲሆን ያደርገዋል ማለት ነው? አቶሚክ ሳይዝ አክሮስ ፔሪድ እንዲቀንስ ያደርገዋል ማለት ነው። ስለዚህ ይሄንን ውስጣችሁ አስቀምጡ። ይሄ ዋነኛ ምክንያት ነው ለአቶሚክ ሳይዝ ወደ ጎን ኢቭን ኢፍ አቶሚክ ነምበር ቢጨምርም ወደ ጎን አቶሚክ ሳይዝ ግን አይጨምርም፣ ይቀንሳል። ምክንያቱም ኢፌክቲቭ ኒውክሊየር ቻርጁ እየጨመረ ስለሚሄድ ማለት ነው። Example 4.4 referring to a periodic table arrange the following atoms in order of increasing atomic radius phosphorus silicon ናይትሮጅን። ሶ እንግዲህ አሁን ጀነራል ትሬንዱን ተመልክተናል። ስለዚህ ጀነራል ትሬንዱን ካወቅን እነዚህ ኤሌመንቶች በኢንክሪዚንግ አቶሚክ ሳይዝ አስቀምጡ። ፔሪዮዲክ ቴብልን አይታችሁ ነው የተባለው። ሶ ስትራቴጂ ያለን እዚህ ጋር እንዴት መስራት እንዳለባችሁ what are the trends in atomic radii in a periodic group and in a particular period which of the preceding elements are in the same group in the same period። ስለዚህ ሁልጊዜ የምንመለከተው እነዚህ 3 ኤሌመንቶች ከተሰጡን እነዚህ ኤሌመንቶች አንድ ግሩፕ ውስጥ ናቸው ወይስ አንድ ፔሪድ ላይ ናቸው የሚለውን ነው መጀመሪያ መለየት ያለብን ማለት ነው። ሶስት በቀጣይ በፔሪድ ቴብልን ይዘን እንመልከት እንዴት መስራት እንዳለብን። እነዚህ 3 ኤሌመንቶች አሬንጅ ስናደርግ የቅድሙን ቴብልም ሄዳችሁ ሪፈር ማድረግ ትችላላችሁ። ሲሊከን እዚህ ጋር ነው የሚገኘው፣ ፎስፈረስ፣ ናይትሮጅን። ስለዚህ 3ቱም
የተለያየ ቦታ ላይ ነው የሚገኙት። የተለያየ ግሩፕና ሁለቱ አንድ ፔሪድ ላይ ይገኛሉ ማለት ነው። ሶ ሲሊከንና ፎስፈረስ ከናይትሮጅን አንድ ስቴፕ ወርታች ስለሚሆኑ ሳይዛቸው ከናይትሮጅን የበለጠ ነው። ሲሊከንና ፎስፈረስ ከናይትሮጅን ሳይዛቸው ይበልጣል ይጨምራል ማለት ነው። ሲሊከንና ፎስፈረስን ደግሞ ስናወዳድር ሲሊከንና ፎስፈረስ አክሮስ ፔሪድ የሚገኙ ናቸው። አክሮስ ፔሪድ ደግሞ አቶሚክ ሳይዝ ይቀንሳል ብለናል። ስለዚህ ሲሊከን ከፎስፈረስ አቶሚክ ሳይዙ ወይም አቶሚክ ሬዲየሱ ይጨምራል ማለት ነው። ስለዚህ እነዚህ ስናስቀምጣቸው ከኢን ኦርደር ኦፍ ኢንክሪዚንግ አቶሚክ ሬዲየስ ስላለን ትንሹ አቶሚክ ሬዲየስ ያለው ማለት ነው ናይትሮጅን ነው። ከዛ ደግሞ ፎስፈረስ ነው። ከዛ ደግሞ ሲሊከን በአቶሚክ ሬዲየስ ይበልጣል ከሶስቱ ማለት ነው። ፊገር 4.7 plot of atomic radii in picometer to the power of -12 of elements against their atomic number። እስቲ ፊገር 4.7 እንመልከት። ሶ ይህ ፊገር እንግዲህ አቶሚክ ሬዲየስ ቨርሰስ አቶሚክ ነምበር ነው የሚያሳየን። ሶ ኤክስ አክሲሱ አቶሚክ ነምበርን ያሳየናል። አቶሚክ ነምበራቸው እየጨመረ ሲሄድ እዚህ ጋር ደግሞ አቶሚክ ሬዲየስን ኢምፒኮሜትር ያሳየናል። ሶ ከሊቲየም ወደ ፍሎሪን ስንመጣ እንግዲህ እነዚህ አክሮስ ፔሪድ የሚገኙ ኤሌመንቶች ናቸው። ሶዲየም ቱ ክሎሪን፣ ፖታሲየም ቱ ብሮማይድ፣ ሩቢዲየም ቱ አዮዲን፣ ሲሲየም ቱ ፖሎኒየም። ሶ አክሮስ ፔሪድ የሚገኙ ኤሌመንቶች ናቸው። ከሊቲየም ወደ ፍሎሪን ስንመጣ አቶሚክ ነምበሩ ምን እየሆነ ነው የሚሄደው? አቶሚክ ነምበሩ ዴፊኔትሊ እየጨመረ ነው የሚሄደው፣ በአንዳንድ እየጨመረ ነው የሚሄደው። አቶሚክ ሬዲየሳቸው ጋር ግን ስንመጣ ሉክ የሊቲየም አቶሚክ ሬዲየስ እዚህ አካባቢ ነበረ፣ ከ150 ፒኮሜትር ትንሽ ይበልጣል። ከዛስ እየቀነሰ ሉክ የፍሎሪን። ስለዚህ አቶሚክ ሬዲየስ አክሮስ ፔሪድ ይጨምራል፣ ኢቨን ኢፍ አቶሚክ ነምበር ቢጨምርም ቅድም ባስቀመጥነው ምክንያት ማለት ነው። ቢኮዝ ኦፍ ዜድ ኢፌክቲቭ ኒውክሊየር ቻርጅ። ከሶዲየምንም ስንመለከት ከሶዲየም ወደ ክሎሪን ስንሄድ ሉክ እዚህ ጋ የሶዲየምን አቶሚክ ሬዲየስ እዚህ አካባቢ ነው የሶዲየም አቶሚክ ሬዲየስ። የክሎሪን ግን ተመልከቱ እዚህ አካባቢ ነው፣ ከ100 በታች ነው። እዚህ ጋር ግን ከ150 በላይ ነው የሶዲየም። ስለዚህ አቶሚክ ሬዲየስ እየቀነሰ ይሄዳል ማለት ነው። እዚህ ጋር እንደምትመለከቱት የተወሰኑ ኤሌመንቶች ቢኮዝ ኦፍ አዘር ኤክሰፕሽንስ ወይም አዘር ሪዝንስ በተለያየ ምክንያት አንዳንዶቹ ጋር ሊትል ቢት እዚህ ጋር ኤክሰፕሽናል ኤሌመንቶች ይኖራሉ። ምናልባት ወደፊት እንደ አስፈላጊነቱ እናያቸዋለን። ከዛ ውጭ ግን ጀነራሊ አክሮስ ፔሪድ ስንሄድ አቶሚክ ሳይዝ ምን እየሆነ ነው የሚሄደው ማለት ነው? እየቀነሰ ይሄዳል ማለት ነው። ስለዚህ ይሄ ግራፍ ይህንን በደንብ አድርጎ ያስረዳናል ማለት ነው። በደንብ ደጋግማችሁ ይህን ግራፍ ተመልከቱት። አሁን ቀጥታ ወደ ኤክሰርሳይዝ 4.3 arrange the following atoms in order of decreasing radius carbon, lithium, beryllium and give explanation to your arrangement። ጥያቄ ቁጥር ወይም ደግሞ የመጀመሪያው ጥያቄ እንግዲህ የሚለን እነዚህን የተሰጡ ኤሌመንቶች ካርበን፣ ሊቲየም፣ ቤሪሊየም በዲክሪዚንግ ሬዲየስ ኦርደራቸው አስቀምጡ። በዲክሪዚንግ አቶሚክ ሬዲየሳቸው አስቀምጡ። ስለዚህ ከትልቁ ወይም ደግሞ ትልቅ አቶሚክ ሬዲየስ ካለው ትንሽ አቶሚክ ሬዲየስ ወዳለው ነው የምናስቀምጠው ማለት ነው። እነዚህን ጥያቄዎች ለመስራት ሁልጊዜ ማስታወስ ያለባችሁ አቶሚክ ሬዲየስ አክሮስ ፔሪድ ዳውን ግሩፕ ይጨምራል ይቀንሳል የሚለውንና እነዚህ የተሰጡት ኤሌመንቶች ደግሞ አክሮስ ፔሪድ የሚገኙ ናቸው ወይስ ደግሞ ዳውን ግሩፕ የሚገኙ ናቸው የሚለውን ነው። ይህን ታሳቢ አድርጉና መልሱን ከማየታችሁ በፊት ቪዲዮን ፓውዝ አድርጋችሁ በራሳችሁ ሞክሩት። ከዛ በኋላ አብረን እንሰራለን። በጣም ጥሩ። ይህ ጥያቄ ለመስራት ፔሪድ ቴብል የግድ ነው ያስፈልገናል። ስለዚህ ማን ነበሩ ኤሌመንቶቹ? መጀመሪያ ልናውቃቸው ይገባል። ካርበን፣ ሊቲየም ኤንድ ቤሪሊየም እነዚህ ሶስት ኤሌመንቶች ናቸው። ስለዚህ እስቲ ቦታቸውን ፈልገን እናገኘው። ቤሪሊየም ይሄውና እዚህ ጋር ይታየኛል። ቢኢ ቤሪሊየም እዚህ ጋር አለ። ሊቲየም እዚህ ጋር አለ። ካርበን እዚህ ጋር አለ። ስለዚህ እነዚህ ሶስት ኤሌመንቶች አክሮስ ፔሪድ የሚገኙ የፔሪድ 2 ኤሌመንቶች ናቸው ማለት ነው። ሶ ፔሪዮዲክ ትሬንዳችን ጀነራሊ ምን ነበር የሚለው? አክሮስ ፔሪድ አቶሚክ ሳይዝ ይቀንሳል። ስለዚህ በዲክሪዚንግ ኦርደር ስለሆነ የተጠየቅነው በዲክሪዚንግ ኦርደር እናስቀምጣቸዋለን ማለት ነው። ስለዚህ ከትልቁ ወደ ትንሹ ሳይዝ ወዳለው ማለት ነው። ሊቲየም ዜን ቤሪሊየም ዜን ካርበን።
ስለዚህ ይሄ ዲክሪዚንግ አቶሚክ ሳይዝ ኦርደራቸው ነው ማለት ነው።